ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርት ቪዲዮአችን የቀጠለውን ኢንትራ ኤንድ ኢንተር ኢትኒክ ኮንፍሊክት ሪዞሉሽን ኢንስቲትዩሽንስ የሚለው ርዕሳችንን በዛሬ ቪዲዮአችን ይዘላችሁ ቀርበናል። ቀጥታ ወደዚህ ታይትል ኖቶች እንለፍ። መጀመሪያ ላይ there are different indigenous institutions of conflict resolution and peacemaking across regions and culture in Ethiopia ይለናል። በኢትዮጵያ ካልቸር ውስጥ እና ሪጅን ውስጥ በጣም ብዙ ትራዲሽናል ሲስተሞች አሉ። ኮንፍሊክቶችን ሶልቭ ለማድረግና ፒስን ለማስጠበቅ የምንጠቀምባቸው ወይም ደግሞ ስንጠቀምባቸው የነበሩ ነው የሚለን። ዲፈረንት ተርምስ ዩዝድ ቱ ዲስከስ ዚስ ኢንዶጂነስ ኢንስቲትዩሽን ዘ ፎሎዊንግ አር ሳም ኦፍ ደም ከስተመሪ ዲስፒት ሪዞሉሽን ሜካኒዝምስ፣ ትራዲሽናል ሜካኒዝም ኦፍ ኮንፍሊክት ሪዞሉሽን፣ ግራስሩትስ ጀስቲስ ሲስተም ኤንድ ከስተመሪ ጀስቲስ ኢንስቲትዩሽንስ። ከዚህ በተጨማሪ ደግሞ እነዚህ ትራዲሽናል ኮንፍሊክት ሶልቪንግ ሲስተሞች ደግሞ በተለያየ ስም ይጠራሉ ነው የሚለን። እሱም በከስተመሪ ጀስቲስ ኢንስቲትዩሽን ስም ይጠራል፣ በግራስሩትስ ጀስቲስ ሲስተም፣ በትራዲሽናል ኮንፍሊክት ሪዞሉሽን ሜካኒዝም፣ በእነዚህ በተለያዩ ስሞች ይጠራል። ግን የሁሉም ፐርፐስ ተመሳሳይ ነው፣ ፒስን ማስጠበቅ ነው እና ሚለና። ሌላኛው ደግሞ ኢንዶጂነስ ጀስቲስ ኢንስቲትዩሽን ኤንድ ሜካኒዝም ሸር ሰቨራል ኮመን አስፔክትስ ኢንክሉዲንግ ዘ ፎሎዊንግ። ከዚህ በተጨማሪ ደግሞ እነዚህ ትራዲሽናል ሲስተሞች ደግሞ ኢትዮጵያ ውስጥ ያሉ ወይም ደግሞ እነዚህ ትራዲሽናል ጀስቲስ ሲስተሞች ኢትዮጵያ ውስጥ ያሉት በጣም ብዙ የሚያጋራቸው ኮመን ካራክተሪስቲክሶችም አሉ ወይም ደግሞ አሁን ከሌላ ዘርዝረን ያየናቸውን ኮመን የሚያደርጋቸው ወይም የሚያመሳስላቸው ጸባያቶች አሉ ነው የሚለን። አሁን ላይ እያንዳንዱን እናያለን። የመጀመሪያው ሃይ ኢንቮልቭመንት ኦፍ ኢልደሪ አት ዲፈረንት ስቴጅስ ኦፍ ዘ ኮንፍሊክት ሪዞሉሽን ኤንድ ፒስ ሜኪንግ ፕሮሰስ። የመጀመሪያው እነዚህ ኢልደሪዎች ወይም ደግሞ ሽማግሌዎች ማለት ነው በጣም ኢምፖርታንት የሆነ ሮል ነው የሚጫወት እነዚህ ሲስተሞች ላይ ማለት ነው እና ኮመን የሚያደርጋቸው ይሄ ነው የሚለን። ፕሪፈረንስ ኤንድ ሪስፔክት ፎር ዘ ኢልደርስ ኖውን ፎር ዴር ኳሊቲስ ኢንክሉዲንግ ኤክስፒሪየንስ ኢን ዲስፒቲንግ ሪዞሉሽን፣ ኖሌጅ ኦፍ ከስተመሪ ሎስ፣ ኢምፓርሻሊቲ፣ ዘ አቢሊቲ ኦፍ ሊስኒንግ እና እነዚህ ኢልደሪዎች ደግሞ በእነዚህ ተሰሚነት እንዲኖራቸው ያደረጋቸው ወይም ደግሞ ሁሉ ሲስተሞች ላይ በጣም ኢምፖርታንት ሮል እንዲጫወቱ ያደረጋቸው አንደኛ ኮሚኒቲዎች ሃይሊ በጣም ያከብራቸዋል እነዚህ ኢልደሪዎችን ማለት ነው። ከዚህ በተጨማሪ ደግሞ ኤክስፔሪየንስ አላቸው፣ ፌር ናቸው፣ ጉድ ሊስነሮች ናቸው። ከዚህ በተጨማሪ ደግሞ ስላለው ከስተመሪ ሎ በጣም ኤክስፔሪየንስ ስላላቸው እውቀት ስለሚኖራቸው በዚህ ማህበረሰቡ ያከብራቸዋል። በዚህም እነሱ የሚያስተላልፉትን ህግ ማህበረሰቡ ስለሚያከብራቸው ይከተላል ማለት ነው እና በዚህ በጣም ኢምፖርታንት ናቸው በእነዚህ ሲስተሞች ላይ እነዚህ ኢልደሪዎች ነው የሚለን። ሌላኛው ኢንዶጂነስ ጀስቲስ ሲስተም ኦልሶ ሃቭ ዲፈረንት ኢን ተርምስ ኦፍ ሂራርኪስ ፕሮሲጀርስ ኤንድ ሌቭል ኦፍ ኮምፕሌክሲቲ። ከዚህ በተጨማሪ ደግሞ እነዚህ ትራዲሽናል ጀስቲስ ሲስተሞች ደግሞ የተለያዩ ናቸው ከኮሚኒቲ ማለት ነው እና እነዚህ የሚለያዩትም በስትራክቸራቸው ይለያያሉ፣ በሚጠቀሙት ፕሮሲጀር፣ በኮምፕሌክሲታቸው ወይም ደግሞ በውስብስብነታቸው ይለያያሉ ነው የሚለን። ከስተመሪ ጀስቲስ ኢንስቲትዩሽን ኢንክሉዲንግ ስሪ ሜጀር ኮምፖነንትስ። ከዚህ በተጨማሪ ደግሞ የከስተመሪ ጀስቲስ ኢንስቲትዩሽኖች በዋነኝነት ሶስት ፓርቶችን ወይም ደግሞ ሶስት ሜጀር ኮምፖነንቶችን አቅፎ የያዙ ናቸው ነው የሚለን። የመጀመሪያው ዘ ስሪ ኮምፖነንትስ አር፣ የመጀመሪያው ከስተመሪ ሎውስ ነው፣ የከስተመሪ ሎው ነው። ሁለተኛው ካውንስል ኦፍ ኢልደሪ፣ ሶስተኛ ከስተመሪ ኮርት ኦር አሰምብሊስ። እነዚህ ሶስቶቹ በጣም አስፈላጊ ፓርቶች ናቸው የዚህ ነው የሚለን እና እነዚህ መያዝ አለባቸው። ከዚህ በተጨማሪ ደግሞ ከስተመሪ ሎውስ ኢት ሪፈርስ ቱ ኤ ቦዲ ኦፍ ሩል ኖርምስ ኤንድ ሴት ኦፍ ሞራል ቫልዩስ ዛት ሰርቭ አዝ አ ዋይድ ሬንጅ ፎር ሂውማን ኮንዳክት ኤንድ ሶሻል ኢንተራክሽንስ ይለናል። ከዚህ በተጨማሪ ደግሞ እነዚህ ከስተመሪ ሎው ማለት ደግሞ በዴፊኒሽን ደረጃ ማለት ነው ትራዲሽናል ሩሎች ናቸው፣ ቫልዩዎች ናቸው፣ ሞራል ፕሪንሲፕሎች ናቸው፣ የፒፕል ቢሄቪየሮች እና የሶሻል ሪሌሽንሺፕን ጋይድ የሚያደርጉ ወይም የሚመሩ እነዚህ ትራዲሽናል ሩሎች፣ ቫልዩዎች ወይም ሞራል ፕሪንሲፕሎች እነዛ ከስተመሪ ሎው ይባላሉ ነው የሚለን። ሌላኛው ደ ሴራ ኦፍ ደ ሲዳማ፣ ዘ ደሬ ወጋ ኦፍ ደ ጋሞ፣ ደ ሴራ አዳ ኦፍ ደ ኦሮሞ፣ ደ ጎርደና ሴራ ኦፍ ከስታኔ ጉራጌ አር ኤግዛምፕል ኦፍ ከስተመሪ ሎው። እነዚህ ደግሞ ጠቅላላ እንዳለ የዘረዘርናቸው የከስተመሪ ሎው ኤግዛምፕሎች ናቸው ነው የሚለን። ሌላኛው ኢን ሞስት ኬዝስ ከስተመሪ ሎውስ አር አቬይላብል ኦራሊ ሳም ከስተመሪ ሎውስ አር ፐብሊሽድ ኢን ሪሰንት ይርስ ይለናል። ከዚህ በተጨማሪ ደግሞ አብዛኞቹ የከስተመሪ ሎዎች ደግሞ የሚተላለፉት ወይም ደግሞ ፓስ ዳውን የሚያደርጉት በኦራሊ ነው ወይም ደግሞ በአፍ ደረጃ በንግግር ደረጃ ነው የሚተላለፉት። ግን ደግሞ በሪሰንት ይር ደግሞ ተጽፈው ፐብሊሽ የተደረጉ ደግሞ እነዚህ ከስተመሪ ሎዎች አሉ ነው የሚለን። ድሮ ላይ ግን ሙሉ ለሙሉ ማለት በሚቻል ደረጃ ኦራሊ ነበር ፓስ ዳውን ያደርግ የነበር ወይም ይተላለፉ የነበር ነው የሚለን። ፎር ኤግዛምፕል ዘ ሳባ ቤት ጉራጌ ፐብሊሽ ዘር ከስተመሪ ሎውስ ኔም ኪቻ ደ ጉራጌ ከስተመሪ ሎው ኢን በ1998 ይለናል። እንደ ኤግዛምፕልነት ደግሞ የሳባ ቤት ጉራጌዎች ፐብሊሽ አድርገዋል ወይም ደግሞ አሳትመዋል ጽፈው ማለት ነው ከስተመሪ ሎዋቸውን ኪቻ በሚባል ቡክ ላይ ወይም መጽሐፍ ላይ ጽፈው ነው ይሄን ያሳተሙት በ1998 ነው የሚለን እና ይሄ የጉራጌ ከስተመሪ ሎው ነው ፐብሊሽ የተደረገ 1998
18 ማለት ነው። ሲሚላርሊ ኪስታኔ ሶዶ ጉራጌ ሃቭ ሪትን ቨርዥን ኦፍ ከስተመሪ ሎ ናውን አስ ጎርዴና ሼንጎ። እዚህ በተጨማሪ ደግሞ በተመሳሳይ የኪስታኔ ወይም ደግሞ የሶዶ ጉራጌዎች እነሱም የጻፉት ከስተመሪ ሎ አላቸው ጎርደና ሼንጎ የሚባል ነው የሚለን። ካውንስል ኦፍ ኢልደሪስ the council of elders embrace highly respected and well experienced community members who have a detailed knowledge of the customary laws። እነዚህ የካውንስል ኦፍ ኢልደሪዎች ደግሞ የሚሰሩት በጣም በአካባቢው ከሚከበሩና ኤክስፔሪንስድ በሆኑ ኮሚኒቲ ሜምበሮች ነው የሚሰሩት ነው የሚለን። እና እዚህ በተጨማሪ ደግሞ ሪስፔክትድ እና ኤክስፔሪንስድ መሆናቸው ብቻ ደግሞ በቂ አይደለም። እዚህ በተጨማሪም ስለ ከስተመሪ ሎው በጣም እውቅና ያስፈልጋቸዋል። እና እነዚህ ሶስት ነገሮችን ሲያሟሉ ነው የካውንስል ኦፍ ኢልደሪ ፓርት የሚሆኑ ነው የሚለን። the institution of council of elders has different name in various ethnic groups። የሀገር ሽማግሌ በአማራ የሀገር ሽማግሌ ተብሎ ይጠራሉ። ጃርሳ ቢያ በኦሮሞ ኢቲሲ ይለናል። እዚህ በተጨማሪ ደግሞ እነዚህ የካውንስል ኦፍ ኢልደሪዎች ደግሞ በተለያየ ቦታ የተለያየ ስም አጠራር ነው ያላቸው ነው የሚለን። ለምሳሌ በአማራ ሽማግሌ ይባላሉ፣ በኦሮሞ ደግሞ ጃርሳ ቢያ ይባላሉ ነው የሚለን እና በሌላዎችም የተለያየ አጠራር ነው ያላቸው። ሌላኛው ከስተመሪ ኮርትስ አር ፐብሊክ አሰምብሊስ that serve two major purposes: hiring, discussing and settling disputes and revising, adapting and making laws ይለናል። እዚህ በተጨማሪ ደግሞ ከስተመሪ ኮርቶች ደግሞ ለፐብሊክ ሚቲንግ አገልግሎት ላይ ይውላሉ እና እነዚህም አገልግሎት ላይ የሚሉት ዲስፒቶችን ለመፍታት፣ ሪቫይዝ ለማድረግ፣ ክሬት ሎው ለማድረግ ለነዚህ ነገሮች ያደርጋሉ ነው የሚለን። ግን በዋነኝነት ሁለት ሜጀር ፐርፐስ ነው ያላቸው። አንደኛ ሃየሪንግ፣ ዲስከሲንግ፣ ሰትሊንግ ዲስፒቶችን ለማድረግ ነው። ሁለተኛ ደግሞ ሪቫይዚንግ፣ አዳፕቲንግ እና ሎውን ሜክ ለማድረግ ነው የሚለን። ሌላኛው ርዕሳችን ደግሞ ዘ ስሪ ስትራክቸርስ ኦፍ ጋሞ ከስተመሪ ጀስቲስ ሲስተም የሚለው እናያለን። አሁን ላይ ደግሞ በዚህ ርዕስ ላይ ያሉ ኖቶች እናያለን። ዘደሬ ወጋው ከስተመሪ ሎው ኢት ኢዝ ኤ ኮምፕሬሄንሲቭ ቦዲ ኦፍ ሩልስ ኤንድ ፕሮሲጀርስ ዛት ገቨርን ኤ ዋይድ ሬንጅ ኦፍ ኢሹ ኢንክሉድስ ፕሮፐርቲ ኦነርሺፕ፣ ሜሬጅ ወይም ዲቮርስ፣ ኮንፍሊክት ሪዞሉሽን ይለናል። ይሄ የደሬ ወጋ የከስተመሪ ሎው የጋሞ ፒፕሎች የከስተመሪ ሎው ነው። በጣም ብዙ ኢሹዎችን ለነሱ ኮንትሮል ያደርግላቸዋል እነዚህን ጨምሮ ነው የሚለው። የመጀመሪያው ፕሮፐርቲ ኦነርሺፕን፣ ሜሬጅን፣ ዲቮርስን፣ ኮንፍሊክት ሪዞሉሽን እነዚህን ጠቅላላ ኮንትሮል የሚያደርግላቸው ወይም የሚቆጣጠርላቸው ለጋሞ ፒፕሎች ይሄ ከስተመሪ ሎው ነው የሚለና ዘደሬ ስማ ሊትራሊ ደሬ ሲማ ሚንስ ኢልደሪ ኦፍ ደ ላንድ ወይም ደግሞ ካንትሪ ኢት ኢንክሉድስ ኖቴብል ኤንድ ሪስፔክትድ ኤልደሪ ኤክስፒሪየንስ ኢን ሪዞልቪንግ ዲስፒትስ ይለናል። እነዚህ ደሬ ሲማ የሚባሉት ደግሞ ኢልደሪ ኦፍ ላንድ ናቸው። ደሬ ሲማ ማለት ቀጥታ ቃሉን ስንተረጉመው ኢልደሪ ኦፍ ደ ላንድ ማለት ነው እና ከዚህ በተጨማሪ ደግሞ ሪስፔክትድ የሆኑ ኢልደሪዎችን እና ችግሮችን መፍታት ላይ የተካኑ ወይም ደግሞ ስኪልድ የሆኑ ኢልደሪዎችን የሚያካት መደብ ይሄ ደሬ ሲማ ይባላል ነው የሚለና። ሌላኛው ደግሞ ዱቡሻ ኢት ኢዝ ኤ ከስተመሪ ኮርት ሃዝ ቱ ሜጀር ፋንክሽን ሃየሪንግ ኤንድ ሪዞልቪንግ ዲስፒትስ ኤንድ ሁለተኛው ደግሞ ሪቫይዚንግ ኤንድ ሜኪንግ ሎስ። ሌላኛው ደግሞ ዱቦሻ የሚባል የከስተመሪ ኮርት ሲስተም አለ። ይሄኛውም ሁለት ዋና ፋንክሽኖችን ነው የሚወጣ። የመጀመሪያው ሃየሪንግ ኤንድ ሪዞልቪንግ ዲስፒት ያደርግልናል። እዚህ በተጨማሪ ደግሞ ሪቫይዝ ኤንድ ሜኪንግ ሎ ላይ አገልግሎት ይሰጠናል ማለት ነው። ሌላኛው ኢንሞስት ጋሞ ኮሚኒቲ ዘ ስትራክቸር ኦፍ ዘ ከስተመሪ ኮርት ሃዝ 3 ሌቭልስ ጉታ ዱቦሻ አት ዘ ቪሌጅ ሌቭል፣ ሰብ ደሬ ዱቦሻ አት ዘ ቀበሌ ሌቭል ኤንድ ደሬ ዱቦሻ አት ዘ ሃየር ሌቭል ይለናል። እና ደግሞ በጋሞ ኮሚኒቲዎች ላይ ደግሞ ከስተመሪ ኮርቶች 3 ዋና ዋና ሌቭሎች አሉት ነው የሚለና። የመጀመሪያው ጉታ ዱቦሻ ይባላሉ። እነዚህ ቪሌጅ ላይ ወይም ደግሞ ሰፈሮች ላይ ሌቭል ላይ ነው የሚገኙ። ከዛ ከሱ ደግሞ ከፍ ስንል ሰብ ደሬ ዱቦሻ የሚባሉ አሉ ወይም ደግሞ በቀበሌ ሌቭል የሚገኙ ማለት ነው። ከዛ ከሱ ደግሞ ከፍ ለን ሃየር ሌቭል ላይ የምናገኘው ደሬ ዱቦሻዎች አሉ ሃየር ሌቭል ላይ የሚገኙ ነው የሚለና። ኬዝስ ውድ ቢ heard at the ጉታ ዱቦሻ ሌቭል if not settled refer to the second and the third level of the structure። እዚህ በተጨማሪ ደግሞ ኬዞች ወይም ደግሞ አቤቱታዎች ደግሞ መጀመሪያ ላይ ሃንድል የሚደረጉት ወይም ደግሞ መጀመሪያ ላይ መፍትሄ እንዲሰጡ የሚጠበቅባቸው እነዚህ ጉታ ዱቦሻ ሌቭል ላይ ያሉት ናቸው። ከዛ ደግሞ ከነሱ መፈታት ካልተቻለ ከዛ ወደ ሃየር ሌቭሎች ያለፈ ይሄዳል ማለት ነው። ደሬ ዱቦሻ is a sacred place where supernatural power exists. It is a place where curses are uttered in its name, justice is delivered። እና እዚህ በተጨማሪ ደግሞ ደሬ ዱቦሻዎች ደግሞ እንደ ሳክሪድ ፕሌስ ወይም ደግሞ እንደ መንፈሳዊ ወይም እንደ ተባረከ ስፍራ አድርገው ይቆጠራሉ። በስፒሪቹዋል ፓወር እንዳላቸው ተደርጎ ነው የሚለና እና በዚህ ስፍራ ላይ ደግሞ ጀስቲስ ይሰጣል ወይም ደግሞ ፍርድ በደንብ ይሰጣል ብሎ ያስባሉ ማህበረሰቦች ነው የሚለና። እና ተመልካቾቻችን በዛሬው ፓርት ቪዲዮአችን ይዘላችሁ የቀረብነው ርዕስ ይህን ይመስላል። በቀጣይ ፓርታችን ደግሞ ስትሬንግስ ኦፍ ዘ ከስተመሪ ጀስቲስ ኢንስቲትዩሽንስ የሚለው ርዕሳችን በዚሁ አቀራረብ በዚህ ቻናላችን ይዘላችሁ ምን ቀርብ ይሆናል። የቀጣይ ቪዲዮን ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።